ልጅ ነው የሚያወስደው። ግን አንቺ በጣም ታሳዝኛለሽ። ወንድ ልጅ ማመን ቆይ እንጂ ሀኒ ቆይ ወንድ ልጅ ማመን ግን በጣም ከባድ አይደል? አንቺ ሰው ፊት ይለጠለጥሻል፣ እሱ ግን እዚህ መጥቶ ከፍቅረኛው ጋር ወይ ለሰው በደንብ እንኳን አያውቃት። ያን ያክል እኔ ፍቅር ስሜት እንዳለው እንኳን አላውቅም። እኔ ልንሰቅሰቀች ነኝ። በጣም ያሳዝናል። ከባድ ነው። እስቲ እረዳሻለሁ። በጣም ከባድ ነው ግን ይከብዳል አይደል? አንቺ ግን ባለጌ ነው። እኔ እኮ ነግሬሽ ነበር። አንቺ ነሽ አላምናሽም። አንቺ ታይ አይጠቅምሽም። ታይ እኔ እህትሽ ነኝ አላልኩሽም? ታይ ትጎጂብኛለሽ አላልኩም? ይያል አንቺ ግን አታምኚም። ኧረ ታይ እኔ እህቴ አይ ሀኒ አንቺ እኮ ዝም ብለሽ አርፈሽ ስራሽን ብትሰሪ ይሻልሽ ነበር። ካለቃሽ ፍቅር መጥፎ ነው ሲጀመር። የሀብታም ልጅ ፍቅር በጣም እኔ ማየት ያለብሽ ነው የተሻለሽ። ሰዎች አላችሁ። ሰዎች እንዴት ናችሁ አላችሁ? ዛሬ ሀና ሰራተኛዋ ድራማውን እንዴት አያችሁት? እኔ በጣም የምር ሰርፕራይዝ አድርጎኛል፣ አስደንቆኛል ከሚባለው በላይ። እንግዲህ ብሌንና ሜሪ ሀናን አማረዋት፣ ሴራ ሲረው ሀናን አማረዋት ከዛ ቤት እንድትወጣ ለማድረግ አቅደውም ወደ እንቅስቃሴ ገብተዋል። እንግዲህ ዛሬ ደግሞ ገነት ሀናን የሌለ ስታበሳጫት ስታናድዳት ነበር። በቃ ከአቅሟ በላይ ስራ እየቆለለችባት በስራ ላይ ስራ እየደራረበችባት ነበር እና በቃ በጣም ስትበሳጭ ነበር ሀና። በስራ ላይ ስራ መደረብ ብቻም አይደለም፣ በጥፊ ስትለጋት ነበር። በቃ የሌለ ስትመታት፣ ስትሰድባት፣ ስታንቋሽሻት፣ ዲስሪስፔክት ስታረጋት ሁላ ነበር። እንዲሁም አንቃታለች ሁላ እና በጣም ነው እንትን ያደረገቻት፣ በጣም ነው ቻሌንጅ ያደረገቻት ዛሬ ገነት፣ የብሌን እናት ማለት ነው። ሀናን በጣም በቃ ስትቀጠቅጣት ስትደበድባት ነበር፣ አቢዩስ ስታረጋት ነበር። ያው ክንፈ ስለሌለ እሷን ለማጥቃት ተመችቷታል። ከምር በጣም ነው የተመቻት እና ሀና ዛሬ በጣም መጥፎ ቀን ነው ያሳለፈችው። ገምር ፈተና በዛባት። ብቻ ያው በስራ ላይ ስራም ጨምራላታለች። ያው በዛ በጥፊ ላይ በመታነቁ በስድቡ ላይ ስራ ደራርባ ሰጣታለች። ስታፈጋት ነው ያለችው። በቃ የሌለ ስታፈጋት ነው ያለችው። እንግዲህ በሌናም ቀመር ቀምራ ነበር። ቀመሯን ስተገበር ያው እናቴ እየጠራችሽ ነው ሂጂ ምናምን ነገር ብላ ከኪችን አስወጥታት በኋላ እየሰራች የነበረችው ሻይ ላይ የእንቅልፍ መድኃኒት ጠብ አድርጋበታለች። ያው ሻዩን ለዳጊ ነው የምታደርሰው። ከዛ ሻዩን ለዳጊ ካደረሰች በኋላ ዳጊ ይጠጣዋል። ዳጊ ከጠጣ በኋላ እንግዲህ እንቅልፍ ይዟል፣ ራሱን በዛው ይስታል። ብሌና እንግዲህ ቀመሯን ቀምራ ሜሪን ይዛ እሷ መኝታ ቤት ዳጊ መኝታ ቤት አስገባችው፣ አጠገቡ እንድተኛ ያደረገችው። ከዛም በኋላ ሀናን ይዛ መታ ይሄ ዳጊ እንደዚህ ያደረገህ እንደዚህ አሳፋሪ ምናምን ብላ አሳየቻት። ብቻ ሀና ደንግጣለች። ብቻ በጣም ከባድ ነው። በቀጣይ ምን ሊፈጠር ይችላል? እስቲ ሀሳብ አስተያየቶቻችሁን ግምታችሁን አስቀምጡልኝ። ሀና ያንን ነገር ስታይ ምን አይነት እርምጃ ልትወስድ ትችላለች? ምን አይነት እርምጃ ልትወስድ ትችላለች? ያንን ቤት ለቃ ትወጣለች? እንግዲህ አልለቅም ስትል ነበር ገነት ስትደበድባት። እዚህ ቤት የማልለቅበት 2 ምክንያቶች አሉኝ ስትል ነበር። ውጪ ስትላት የማልወጣበት 2 ምክንያቶች አሉኝ፣ 1 ፍቅር፣ 2 ደግሞ በቀል ስትል ነበር። እና አሁን በዚህ መጨረሻ ላይ በተፈጠረው ዳጊ ያው በእንቅልፍ ልብም ቢሆን ከሜሪ ጋር መተኛቱ ያንን ሀሳብ ያስቀይራታል ወይስ አያስቀይራትም የሚለው አነጋጋሪ ነው። ሰብስክራይብ ማድረግ እንዳይዘነጋ ባይ